በኩሽናችሁ ውስጥ የተደበቀች አንዲት ጥቃቅን ፍሬ ኃይለኛ አንቲኦክሲዳንቶችን ማቅረብ ብትችል፣ ልባችሁን ብትደግፍ፣ የበሽታ መከላከያ ስርዓታችሁን ብታጠናክርና ለቆዳችሁ ጭምር አስደናቂ ጥቅምን መስጠት ብትችል ምን ይሰማችኋል? ጥቁር አዝሙድ ወይም ደግሞ ብላክሲድ የምንለው በኤዥያ በመካከለኛው ምስራቅናም በአፍሪካ ባህላዊ ሕክምና ውስጥ ለዘመናት ጥቅም ላይ ሲውል ቆይቷል። ዛሬ ደግሞ ተመራማሪዎችና ሳይንቲስቶች የዚህን ፍሬ ልዩ ውህዶች በተለይም ታይሞ ኪዊኖን የተባለውን ንጥረ ነገር በስፋት እያጠኑት ይገኛሉ። ይህ ንጥረ ነገር ለብዙዎቹ የጤና ማሻሻያ ጥቅሞቹ ዋነኛ ተጠያቂ እንደሆነ ይታመናል። ነገር ግን ጥቁር አዝሙድን በዕለት ተዕለት አመጋገባችሁ ውስጥ ስትጨምሩ በትክክል በሰውነታችሁ ላይ ምን እንደሚከሰት ታውቃላችሁ? ይህንን ለማወቅ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ምክንያቱም ጥቅም ቁጥር 1 የዚህ አስደናቂ ፍሬ እጅግ በጣም አስገራሚ እናም በሳይንስ በስፋት ጥናት የተደረገበት ዋነኛው ጥቅም ነው። ከመጀመራችን በፊት እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እናም ሰብስክራይብ እንዲሁም ይህንን ቪዲዮ በጣም ጠቃሚ ስለሆነ ሼር ማድረጋችሁን እንዳትዘነጉ። ጥያቄ ካላችሁ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ ዝርዝሩ እንለፍ። 12ኛ ጥቁር አዝሙድ ጤናማ የምግብ መፈጨት ስርዓትን ይደግፋል። ዘወትር የሆድ መነፋት፣ ጋዝ ወይም የምግብ አለመፈጨት ችግር ካጋጠማችሁ ጥቁር አዝሙድ መፍትሄ ሊሆን ይችላል። በውስጡ የያዛቸው የተፈጥሮ ውህዶች የምግብ መፈጨት ተግባርን ሊደግፉ እናም ጤናማ የሆድ ዕቃ አካባቢን ሊያበረታቱም ይችላሉ። አንዳንዶች ጥናቶች እንደሚያሳዩትም ጥቁር አዝሙድ በምግብ መፈጨት ትራክት ውስጥ የሚፈጠርን መቆጣት ወይም ኢሪቴሽንን ለማስታገስና አጠቃላይ የምግብ መፈጨት ጤናን ለመደገፍ ይረዳል። ለመጠቀም ቀላል መንገዶች የተፈጨውን የጥቁር አዝሙድ ፍሬን በእርጎ፣ በሰላጣ ወይም በስሙዚ ላይ በመነስነስ በቀላሉ መጠቀም ትችላላችሁ። 11ኛ በኃይለኛ አንቲኦክሲዳንቶችም የበለጸገ ነው። ሰውነታችን ፍሪ ራዲካልስ ከሚባሉ ያልተረጋጉ ሞለኪውሎች በሚመጣ ጉዳት ዘወትር ይጠቃል። በጊዜ ሂደት እነዚህ ፍሪ ራዲካሎች ለዕድሜ መግፋት ወይም እርጅና እናም ለተለያዩ ስር የሰደዱ የጤና ችግሮች መንስኤ ሊሆኑ ይችላሉ። ጥቁር አዝሙድ እነዚህን ጎጂ ውህዶች ለማስወገድ የሚረዱ አንቲኦክሲዳንቶችን በከፍተኛ መጠን ይዟል። አንቲኦክሲዳንቶች የሰውነታችን ሴሎችን ለመጠበቅ ሌት ተቀን እንደሚሰራ የተፈጥሮ መከላከያ ሰራዊት አድርጋችሁ አስቡት። 10ኛ ጤናማ ቆዳንም ይደግፋል። ጤናማ ቆዳ የሚጀምረው ከውስጥ ነው። በጥቁር አዝሙድ ውስጥ የሚገኙት አንቲ ኦክሲዳንትና አንቲ ኢንፍላማቶሪ ውህዶች ይበልጥ ጥራት ያለውናም ጤናማ መልክ ያለው ቆዳ እንዲኖራችሁ ሊረዱም ይችላሉ። የጥቁር አዝሙድ ዘይት ቆዳን ለማለስለስና ውበቱን ለማሻሻል በቆዳ ላይ በቀጥታ በመቀባት በስፋት ጥቅም ላይም ይውላል። ብዙ ሰዎች ይህንን ዘይት የተፈጥሮ የቆዳ እንክብካቤ ተግባራቸው አካልም አድርገውታል። 9ኛ ለመተንፈሻ አካላት ጤናም ሊረዳ ይችላል። በቀላሉ እናም በነፃነት መተንፈስ ብዙዎቻችን እንደ ቀላል ነገር የምናየው ነገር ግን ትልቅ በረከት የሆነ ጉዳይ ነው። ጥቁር አዝሙድ በባህላዊ መንገድ የመተንፈሻ አካላትን ጤንነት ለመደገፍ ለረጅም ዘመናት ጥቅም ላይ ውሏል። ተመራማሪዎችም በውስጡ ያሉት የተፈጥሮ ውህዶች ጤናማ የአየር ማሰራጫ መንገዶችንናም መደበኛ የመተንፈስ ተግባርን እንዴት እንደሚደግፉም ማጥናታቸውን ቀጥለዋል። ጥቁር አዝሙድ በብዙ ባህላዊ የጤና ልምዶች ውስጥ እስካሁን ተወዳጅ ሆኖ የቀጠለበትም አንዱ ምክንያት ይህ ነው። 8ኛ የጉበትን ጤንነትም ይደግፋል። ጉበታችሁ በየቀኑ ጠንክሮ ይሰራል፣ መርዛማ ነገሮችን ያጣራል፣ ንጥረ ነገሮችን ያቀነባብራል እናም ስፍር ቁጥር የሌላቸውን የሰውነታችን
ተግባራትን ለመቆጣጠር ይረዳል። በጥቁር አዝሙድ ውስጥ ያሉት አንቲኦክሲዳንቶች የጉበት ሴሎችን በኦክሲዲቲቭ ስትረስ ከሚመጣ ጉዳት ለመጠበቅም ሊረዱን ይችላሉ። ይበልጥ ጤናማ ጉበት ማለት የተሻለ አጠቃላይ ጤና እናም ደህንነት ማለት ነው። ሰባተኛ ብግነትን ወይም ኢንፍላሜሽንን ለመዋጋት ይረዳል። ብግነት ወይም ደግሞ ኢንፍላሜሽን ሰውነታችን ለአካል ጉዳት ወይም ለኢንፌክሽኖች የሚሰጠው ተፈጥሯዊ ምላሽ ነው። ይሁን እንጂ ስር የሰደደ ወይም ክሮኒክ ብግነት ለብዙ የጤና እክሎች መንስኤ ሊሆን ይችላል። ጥቁር አዝሙድ ጤናማ የብግነት ምላሽን ለመደገፍ የሚረዱ ባዮ አክቲቭ ውህዶችን ይዟል። ሳይንቲስቶች ታይሞኪዩኖን ለእነዚህ ተጽዕኖዎች ትልቅ ሚና እንደሚጫወትም ያምናሉ። በጥቁር አዝሙድ ውስጥ የሚገኘው ይህ አስደናቂ ንጥረ ነገር ታይሞኪዩኖን በሰውነት ውስጥ ያሉ የብግነት ምልክቶችን በመቀነስ ረገድ ከፍተኛ እምቅ አቅም እንዳለው በቅርብ ጊዜ የተደረጉ የላቦራቶሪ ጥናቶችም ያመለክታሉ። ስድስተኛ የአንጎልን ስራም ይደግፋል። አንጎላችሁ በኦክሲዲቲቭ ስትረስ የማያቋርጥ ጥበቃ ያስፈልገዋል። አዳዲስ ምርምሮችም እንደሚያሳዩት በጥቁር አዝሙድ ውስጥ ያሉ የአንቲ ኦክሲዳንት ውህዶች የእውቀት ወይም የኮግኒቲቭ ጤናን እናም የአንጎልን ስራ ሊደግፉም ይችላሉ። አንዳንድ ጥናቶችም እንደሚያመለክቱት ማህደረ ትውስታን፣ ትኩረትን እናም አጠቃላይ የአእምሮ አፈጻጸምንም ሊረዳ ይችላል። ምንም እንኳን ተጨማሪ ምርምር የሚያስፈልግ ቢሆንም እስካሁን የተገኙት ውጤቶች በእርግጥም ተስፋ ሰጪ ናቸው። አምስተኛ ጤናማ የስኳር መጠንንም ይደግፋል። ጤናማ የደም ስኳር መጠንን ጠብቆ ለማቆየት ለረጅም ጊዜ ጤና እጅግ በጣም አስፈላጊ ነው። ምርምሮችም እንደሚያሳዩት ጥቁር አዝሙድ ከጤናማ አመጋገብና የአኗኗር ዘይቤ ጋር ሲቀናጅ መደበኛ የጉሉኮስ ሜታቦሊዝምን ሊደግፍ ይችላል። ይህ ጥቅም በዓለም ዙሪያ ባሉ ተመራማሪዎች ዘንድ ከፍተኛ ትኩረትንም ስቧል። አስታውሱ፣ ጥቁር አዝሙድ የሕክምና መተኪያ አይደለም፣ ነገር ግን ለጤናማ የአኗኗር ዘይቤ ጠቃሚ ተጨማሪ ሊሆን ይችላል። አራተኛ ጤናማ የኮሌስትሮል መጠንንም ሊደግፍ ይችላል። የልብ ጤና የሚጀምረው ጤናማ የኮሌስትሮል አስተዳደርን በመከተል ነው። በርካታ ጥናቶች ጥቁር አዝሙድ ከቀድሞውኑ በመደበኛ ክልል ውስጥ ያለን ጤናማ የኮሌስትሮል መጠንን ለመደገፍ ያለውን እምቅ ሚና መርምረዋል። ከአካል ብቃት እንቅስቃሴ እናም ከተመጣጠነ የአመጋገብ ስርዓት ጋር ሲዋሃድ ጥቁር አዝሙድ ለተሻለ የልብና የደም ቧንቧ ወይም ካርዲዮቫስኩላር ጤና አስተዋጽኦን ሊያበረክትም ይችላል። ልባችሁ ያለማቋረጥ ይሰራል። እሱ መደገፍ ደግሞ ቅድሚያ የሚሰጠው ጉዳይ መሆን አለበት። ሶስተኛ የልብን ጤንነትም ይደግፋል። ጥቁር አዝሙድ ልብን ከተለያዩ መንገዶች ሊጠቅም ይችላል። የአንቲ ኦክሲዳንት ባህሪያቱ የኦክሲዲቲቭ ስትረስን ለመዋጋት የሚረዱ ሲሆን በኮሌስትሮል እናም በደም ግፊት ላይ ሊኖረው የሚችለው ተጽዕኖ ደግሞ አጠቃላይ የልብና የደም ቧንቧ ጤናን ይደግፋል። ጤናማ ልብ ማለት የተሻለ የደም ዝውውር እናም በሰውነት ውስጥ የኦክሲጅንና የንጥረ ነገሮች ስርጭት መሻሻል ማለት ነው። ሁለተኛ የበሽታ መከላከያ ስርዓትንም ያጠናክራል። የበሽታ መከላከያ ስርዓታችሁ የሰውነታችሁ የመጀመሪያው የመከላከያ መስመር ነው። ጥቁር አዝሙድ መደበኛ የበሽታ መከላከያ ተግባርን ለመደገፍ የሚረዱ ንጥረ ነገሮችንና የእጽዋት ውህዶችንም ይዟል። ተመራማሪዎች በተለይ ታይሞኪዩኖን ከሰውነት በሽታ መከላከያ ምላሾች ጋር እንዴት እንደሚገናኝ ለማወቅ ከፍተኛ ፍላጎት አላቸው። ጠንካራ የበሽታ መከላከያ ስርዓት ሰውነታችሁ ጠንካራ ሆኖ እንዲቆይናም የዕለት ተዕለት ፈተናዎችን ለመጋፈጥ ዝግጁ እንዲሆንም ይረዳዋል። አንደኛ ኃይለኛ እናም ተፈጥሯዊ ታይሞኪዩኖን ምንጭ ነው። እነሆ ከሁሉም በላይ እጅግ አስደናቂው ጥቅም ነው። ጥቁር አዝሙድ ታይሞኪዩኖን የተባለ ልዩ ውህድን ይዟል። ይህ ኃይለኛ የእጽዋት ውህድ ለአንቲኦክሲዳንት፣ ለጸረ ብግነትናም ለሴል ጥበቃ ባህሪያቱ በሰፊው ተጠንቷል። ብዙዎቹ የጥቁር አዝሙድ የጤና ጥቅሞች ከዚህ ከአንድ አስደናቂ ንጥረ ነገር ጋር የተያያዙ ይመስላሉ። ጥቁር አዝሙድ በቅርብ ዓመታት ውስጥ ከፍተኛ የሳይንስ
ትኩረትን የሳበበት አንዱ ዋናው ምክንያትም ይኸው ነው። ታዲያ ጥቁር አዝሙድ በውስጡ የያዘው ታይሞ ኪኖን የተባለው ንቁ ንጥረ ነገር ለጤና በርካታ ጥቅሞች ቢኖሩትም መጠኑ ሲበዛ ግን ጠንካራና የጎንዮሽ ጉዳት ሊያመጣ የሚችል ተፈጥሯዊ ቅመም ነው። ታዲያ አንደኛ በቀን ምን ያክል መጠቀም እንችላለን የሚል ነው። በፍሬው እና በዘይት መልኩ። በፍሬው መልኩ ጥቁር አዝሙድን ለመጠቀም ዕለታዊ መጠን በቀን ከ1 እስከ 2 የሻይ ማንኪያ ወይም ከ2.5 እስከ 5 ግራም መጠቀም ይቻላል። የጥቁር አዝሙድ ዘይት ወይም በዘይት መልኩ ከሆነ ደግሞ ዕለታዊ መጠን በቀን 1 የሻይ ማንኪያ 5 ሚሊ ሊትር በቂ ነው። በአብዛኛው ለአጠቃላይ ጤና በቀን ግማሽ የሻይ ማንኪያም በቂ ነው። ጀማሪ ከሆናችሁ ታዲያ በዚህ መጠን መጀመር የለባችሁም። ሁለተኛ ጀማሪ ስንሆን በምን ያክል መጠን እንጀምር የሚለው ነው። የጥቁር አዝሙድ ዘይት በጣም ያተኮረ ወይም ኮንሰንትሬትድ እናም ኃይለኛ በመሆኑ ሰውነታችን እስኪለምደው ድረስ በትንሽ መጠን መጀመር የሆድ ወይም የጨጓራ መረበሽንም ይከላከላል። ለመጀመርም በቀን በ3 ጠብታ ወይም በሩብ የሻይ ማንኪያ ጀምሩ። ከ3 እስከ 5 ጠብታ በሚሆን ሰውነታችሁ ምንም አይነት የማቅለሽለሽ የሆድ ወይም የጨጓራ ማቃጠል ወይም የአለርጂ ምልክትን ካላሳየ ቀስ በቀስ መጠኑን እያሳደጋችሁ በሳምንት ጥቂት ጠብታዎችን በመጨመር እስከ ግማሽ ወይም ደግሞ 1 የሻይ ማንኪያ ድረስ መጠቀም ትችላላችሁ። ታዲያ ዘይቱ በጣም ጠንካራ እናም ኃይለኛ ስለሆነ በቀን እስከ ግማሽ ሻይ ማንኪያ ከቻላችሁ ደግሞ ከ5 እስከ 10 ጠብታ ብቻ ከተላመዳችሁ በኋላ ማለት ነው ከተጠቀማችሁ በቂያችሁ ነው። ሶስተኛ ደግሞ ልጆች ምን ያክል መጠቀም ይችላሉ የሚል ጥያቄ ነው። የህፃናት የሰውነት ክፍሎች ጉበትና ኩላሊት ገና በማደግ ላይ ስላሉ ለጠንካራ ቅመሞች ያላቸው ተጋላጭነት ከፍተኛ ነው። ስለዚህ ከፍተኛ ጥንቃቄ ልታደርጉላቸው ይገባል። እድሜያቸው ከ5 ዓመት በታች ለሆኑ ለደህንነታቸው ሲባል የጥቁር አዝሙድ ዘይትን በቀጥታ በአፍ ማጠጣት ወይም መስጠት በጭራሽ አይመከርም። እድሜያቸው ከ5 ዓመት በላይ ለሆኑ ለአጠቃላይ ጤና በቀን ከ1 እስከ 2 ጠብታ ብቻ መስጠት ይቻላል። የአሰጣጥ ዘዴውም ደግሞ የዘይቱን ኃይለኛነቱን ለመቀነስ ከ1 የሻይ ማንኪያ ንጹህ ማር ጋር በደንብ አዋህዶ ወይም ለብ ባለ ወተት ውስጥ ቀላቅሎ መስጠት ይመረጣል። ታዲያ ማር መሰጠት ያለበት እድሜያቸው ከ1 ዓመት በላይ ለሆኑ ህፃናት ብቻ ነው። ታዲያ ለልጆችና ለጀማሪዎች መጠኑን በጥንቃቄ ፈጭቶ ከምግብ ጋር ቀላቅሎ ለመስጠት ከዘይቱ ይልቅ ፍሬው ቀለል ያለና ደህንነቱ የተጠበቀ ነው። ስለዚህ ፍሬውን መጠቀም በተለይ ጀማሪ ከሆናችሁ የተሻለ ነው ማለት ነው። በተለይ ለልጆችም ደግሞ በፍሬው መልክ ብትሰጡ ይመረጣል። ታዲያ ጥቁር አዝሙድን መጠቀም የሌለባቸው ወይም ደግሞ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ ደግሞ እንመልከት። አንደኛ ደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ናቸው። ጥቁር አዝሙድ ደምን የማቅጠንናም የመርጋት ሂደትን የማዘግየት ከፍተኛ ባህሪ አለው። ስለዚህ የደም መርጋት ችግር ኖሮባችሁ የደም ማቅጠኛ መድኃኒቶችን ለምሳሌ ሪቫሮክሳቫን፣ ዋርፋሪን እናም አስፕሪንን የሚወስዱ ሰዎች ጥቁር አዝሙድን ለሕክምና ወይም በከፍተኛ መጠን መውሰድ የለባቸውም። የውስጥ ደም መፍሰስ አደጋን ሊያስከትል ይችላል። ሁለተኛ ደግሞ ነፍሰ ጡር እናቶች ናቸው። በምግብ ውስጥ ከሚገኝ መደበኛ መጠን ውጪ በዘይት ወይም በከፍተኛ መጠን መውሰድ የማህፀን መኮማተርን ሊያነሳሳና ውርጃን ሊያስከትል ስለሚችል አይፈቀድም። ሶስተኛ የሚያጠቡ እናቶች ናቸው። በቂ የምርምር መረጃዎች ስለሌሉ የሚያጠቡ እናቶች ዘይቱን በከፍተኛ መጠን ከመውሰድ መቆጠብ አለባቸው። አራተኛ የደም ግፊትና የስኳር መድኃኒቶችን የሚወስዱ ሰዎች ናቸው። ጥቁር አዝሙድ በራሱ የደም ግፊትን እናም ስኳርን ዝቅ የማድረግ ባህሪ ያለው። እነዚህ መድኃኒቶችን እየወሰዳችሁ ጥቁር አዝሙድን በብዛት መውሰድ የደም ግፊትን ወይም ደግሞ የስኳር መጠንን ከተገቢው በላይ እጅግ ዝቅ ሊያደርገው ይችላል። ሃይፖግላይሲሚያ ወይም ሃይፖቴንሽን እንዲከሰት ሊያደርግ ይችላል። ስለዚህ ጥንቃቄ ያስፈልጋል። አምስተኛ
ቀዶ ጥገና የሚጠብቃቸው ሰዎች ናቸው። ደም የማቅጠን ባህሪ ስላለው ማንኛውም ቀዶ ጥገና ከመደረጉ ቢያንስ ከ2 ሳምንት በፊት ጥቁር አዝሙድ መጠቀማችሁን ማቆም ያስፈልጋል ማለት ነው። ታዲያ ጥቁር አዝሙድን ጤናማ በሆነ መልኩ እንዴት መጠቀም እንደሚቻል ደግሞ ልንገራችሁ። አንደኛ፣ ፍሬውን ስትጠቀሙ ፍሬውን በጥሬው ከመዋጥ ይልቅ ለስለስ አድርጎ በመቁላትና ፈጭቶ ከማር ወይም ከዱቄት ጋር አዋህዶ መጠቀም ንጥረ ነገሩን በቀላሉ ወደ ሰውነት እንዲዋሃድ ይረዳል። ሁለተኛ ደግሞ ከምግብ በኋላ መውሰድ ነው። ዘይቱን በባዶ ሆድ መውሰድ የጨጓራ መቃጠልና ማቅለሽለሽን ሊያመጣ ስለሚችል ከምግብ በኋላ ወይም ከምግብ ጋር ቀላቅሎ መውሰድ ይመረጣል። ሶስተኛ፣ የጊዜ ገደብ ማድረግ ነው። ምንም እንኳን ተፈጥሯዊ ቢሆንም የጥቁር አዝሙድ ዘይትን በየቀኑ ለረጅም ወራት ያለማቋረጥ መውሰድ በጉበትናም በኩላሊት ላይ ጫናን ሊፈጥር ይችላል። ስለዚህ ለተወሰኑ ሳምንታት ለምሳሌ ከ4 እስከ 8 ሳምንታት ወስዶ ለ2 ወይም ለ3 ሳምንታት ሰውነታችሁን ማሳረፍ ጤናማው አጠቃቀም ነው። አራተኛ፣ ለቆዳ አጠቃቀም ነው። ዘይቱን ለሳል ወይም ለቆዳ ችግር ህፃናትም ሆኑ አዋቂዎች ላይ ለመቀባት በሚታሰብበት ጊዜ በመጀመሪያ ጥቂት ጠብታ እጅ ላይ ቀብቶ ለ24 ሰዓታት በመጠበቅ የቆዳ መቅላት ወይም ማሳከክ ወይም አለርጂ አለመኖሩን ማረጋገጥ ያስፈልጋል ማለት ነው። ጥቁር አዝሙድን ለመጠቀም የተፈጨውን ፍሬ በእርጎ ላይ በመጨመር በሰላጣ ላይ በመነስነስ በስሙዚ ውስጥ አብሮ በመፍጨት በሾርባ እናም በወጥ ውስጥ መጠቀም ትችላላችሁ። የጥቁር አዝሙድ ዘይትን ደግሞ በምርቱ መመሪያ መሰረት መውሰድ ይቻላል ማለት ነው። ታዲያ ቅድም እንዳልኳችሁ ልከኝነት ወይም መጠን አስፈላጊ ነው። ልከኝነት እጅግ አስፈላጊ ነው። እርጉዝ ከሆናችሁ፣ ጡት እያጠባችሁ ከሆነ፣ ሌሎች መድኃኒቶችን የምትወስዱ ከሆነ ወይም የሕክምና ክትትል የሚፈልግ የጤና እክል ካለባችሁ ጥቁር አዝሙድን አዘውትራችሁ ከመጠቀማችሁ በፊት ግዴታ ከጤና ባለሙያችሁ ጋር መማከር ያስፈልጋል ማለት ነው። ጥቁር አዝሙድ ፍሬዋ ጥቃቅን ልትሆን ትችላለች፣ ነገር ግን እምቅ ጥቅሞቿ እጅግ አስደናቂ ናቸው። የምግብ መፈጨትን፣ ቆዳንናም የአንጎል ስራን ከመደገፍ ጀምሮ የልብ ጤናን፣ ጤናማ የደም ስኳርንናም በሽታ መከላከያን እስከ ማጠናከር ድረስ ጥቁር አዝሙድ ከተፈጥሮ አስደናቂ ፍሬዎች አንዱ በመሆን ስሟን አስከብራለች ማለት ነው። ታዲያ ክቡራትና ክቡራን ተመልካቾቼ ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን፣ ሰብስክራይብ ማድረግና ተጨማሪ የጤና እናም የደህንነት ይዘቶች እንዲደርሳችሁ የደውል ምልክቷን ማብራታችሁን እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ይህንን ቪዲዮ ታዲያ ሼር ሳታደርጉ እንዳታልፉ። ስለተከታተላችሁኝ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።